ህያብ የተሰኘ አዲስ ተከታታይ ድራማ ተለቀቀ። ህያብ የቤት ሰራተኛ ስትሆን እንግዲህ በእናቱ ተስፋዬ ቤት የቤት ሰራተኛ ሆና ለጊዜው ገብታለች። እንዲሁም ዘድንግል የቤቱ ባለቤት ልጅ ሲሆን ሮዳስ ደግሞ የቤቱ ልጅ የዘድንግል እጮኛ በቤተሰብ የታጨለት፣ እሱ ግን ፍጹም የማይወዳት እጮኛው ሆና ትገኛለች። እንዲሁም በፍቃዱ የአባቱ ቀኝ እጅ ወይም የአባቱ ተላላኪ ናቸው። ሰላም ሰላም! ውድና የተወደዳችሁ ሹካ ማንኪያ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበል እያልን ዛሬም በአዲስና በትኩስ ፍትፍት ወደ እናንተ መጥተናል። እናንተም እንዴት ተለመደው እንደምንጊዜውም ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ አድርጎን አበረታቱን እያልን እኛ ወደ ሙሉ ፍትፍቱ እናንተም ከፍትፍቷ ተቋደሱልን ብለን በትህትና እንጋብዛለን። እናም እንግዲህ ህያብ የተሰኘ አዲስ ተከታታይ ድራማ ነው። እውነትም አንዳንድ ኮሜንታተሮች እንደሚሉት በዚሁን ምሳሌው ማለት ያቃተኝ ማለት ነው። አንዳንድ ኮሜንታተሮች እንዳሉት ከሆነ ዘንድሮ ተከታታይ ድራማዎች እጅግ በጣም በዝተዋል። ከመብዛታቸውም የተነሳ ደግሞ የትኛውን እንዳየንና እንዳላየን ራሱ እየተምታታብን ነው። አንዱ ተዋናይ ሌላ ቦታ ስናየው ሌላ ተዋናይ የቱን ከየቱ እንደሆነ መለየት አልቻልንም ብለዋል። እውነት ነው ደግሞ ከርዕሴ እንዳልወጣ እንጂ ዘንድሮ ተከታታይ ድራማዎች እጅግ በጣም በዝተዋል። ድራማዎቹ ሳይሆኑ ፍትፍቱም ደግሞ እንዴት ሰው ተያይዘኗል ማለት ነው። እና ፍትፍቱም እንደ ጉድ ነው፣ ፈትፋቹም እንደ ጉድ ነው፣ ተመልካቹም እንደዛው። እንግዲህ ተከታታይ ድራማዎችም እጅግ በጣም 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 በዝተዋል። ርዕሳቸው ራሱ ለየት ያለ ነው። እንግዲህ ህያብ ኮሜንት ላይ እንዳየሁት ከሆነ በትግረኛ ስጦታ ማለት ነው ብለዋል። በእርግጥም ሮዲያስ እንዳለችው ከሆነ የቤት ሰራተኛ አትመስልም ህያብ። ግን እንግዲህ ህያብም እንደዘለቀኝ ከሆነ የራሷ ምክንያት የራሷ አላማ ግብ ብላ ያሰበችው ስኬት ማለት ማሳካት ያለባት ነገር ያለባት ይመስለኛል። ምክንያቱም እሷ በፍጹም የቤት ሰራተኛ አትመስልም። የቤት ሰራተኛ እንደማትመስል ደግሞ ለራሱ ለዘድንግል ራሱ እንዴት ሳዳች ሰራተኛ ሆነች ወደኛ ቤት ተቀላቀልሽ ብሏል። እናም እንግዲህ ከአቶ ተስፋዬ ሲጀምር አቶ ተስፋዬ ህገወጥ ማለት ትክክል ያልሆኑ የማጭበርበር ንግዶችን የሚሰሩ፣ ልጃቸው ዘድንግል ደግሞ በዚህ የማይስማማ በአባቱ ድርጊት ፍጹም የማይስማማ ነገር ግን አባትዮ እጅግ በጣም የሚወዱት እሱ ደግሞ እስከዚህም ለአባቱ ምክንያቱም አባትዮ የሚሰሩት ተግባራቸው በፍጹም የሚወደድም አልነበረምና በዚህም የተነሳ እስከዚህም ነው። እናም እንግዲህ ምንድን ነው ዛሬ በክፍል 1 ልደቱ ስለነበረ የዘድንግል ልደት ስለነበረ ሙክት ታርዶ ተደግሶ በስርዓት ቤተሰቡ በጉጉት ሲጠብቅ ዘድንግልን ልጅ ይመጣብኛል እያሉ አባትና እናት ብድግ ቁጭ እያሉ ሲደግሱ ሲጨነቁ ሲጠበቡ እንግዲህ ምን መጣች? አንዲት ስጦታ ነገር መታ በር ላይ ተቀመጠችና ያችንም ስጦታ ህያብ አንስታ እጇ ላይ እንደያዘችው ከዛም ስጦታ አንቺ ምን ብለሽ ነው ለዘድንግል የምትገዡ? አንቺ ምን ቤት ነሽ? ቦታሽን እንዴት አታቂም? አንቺ እኮ ሰራተኛ ነሽ። ምን ቤት ነሽ እና አንቺ ስጦታ የምትገዡ? ስጦታ እኮ የሚመጥነው ሰው ነው እንጂ መግዛት ያለበት፣ አንቺ አትመጥኙም። እኛንን እንጂ ስጦታ የሚያምርብን፣ አንቺ በፍጹም ስጦታ ለሱ መስጠት አያምርብሽም። ምን ቤት ነሽ ብላ ጠይቃታለች። ከዛም እንግዲህ ህያብ ምን አለች? ህያብ ሳትሆን እንግዲህ የዘድንግል እናት ምን አለች? ህያብ እኮ ወደኛ ቤተሰብ እስከመጣች ድረስ ቤተሰቡን ተቀላቅላለች። ስለዚህ ያው አንድ የቤተሰብ አባላት ስለሆነች የኔ ልጅ ደግሞ ትልቁም ትንሹም ሀብታሙም ድሃውም የሚወደው አይነት ልጅ ስለሆነ የተሰጠኝ ምን ችግር አለው እሷ ስጦታ ብትገዛለት? ስለዚህ የእሷ ስጦታ መግዛት ምንም ኖ ማተር ብላለች። ምን ማለት ነው እንግዲህ እንደዘለቀኝ ከሆነ ችግር የለውም፣ አንዷ የቤተሰባችን አካል ናት ህያብ ብላለች። እናም እንግዲህ ሮዳስም እንዴት ትላላችሁ
እና እንዴት እንደዚህ ትላላችሁ? እሷ አትመጥነውም ባለች ጊዜ እንግዲህ ደርባባይቱ ህያ ምን ብላ መልስ ሰጠች? አረ እኔ ስጦታ አልገዛሁም፣ ስጦታው በር ላይ ሳገኘው አንስቻ መጣሁት፣ እንዲሁም መልእክትም አለው 5 ከ40 ይላል። መልካም ልደት ዘድንግልም ይላል መልእክቱ ስትል ጊዜ እንዲህ እና በር ድረስ አመጣችለት። ይሄ ሴታውን ልጃችሁ እንደዚህ እንደሆነ አመሉ እያወቃችሁ እሱን ልድሩልኝ ኖሯል እንዴ? ይኸው ዴልዴ ሴታውን እንደዚህ አይነት ባህሪ እያለው እንዴት ነው ምድሩልኝ እሱን ብላ ስትጮህ ጊዜ ቀስቀስ አረጋጊው፣ እኛ መረጥንለት እንጂ እሱ እኮ አልመረጠሽም ብላለች የዘድንግል እናት። እናም እሱ ምርጫው ትሆኝ አቱኝ ገና አልተረጋገጠም። ለሱ የመረጥንሽ ደግሞ እኛ እስከሆነ ድረስ ተረጋጊ፣ አንጡ ከፍታዋለሁ ስትል ነውር ነው። የሰው ስጦታ አይከፈትም ራሱ ባለቤቱ ቢሆን እንጂ። ህያብ ውሰጅና ክፍሉ አስቀምጭው ስትባል ህያብ ክፍል ስትሄድ እንግዲህ ህያብ ሰዓሊ ስለሆነ በስዕሎቹ እየተደመመች ትንፋሿን ወጣርገዋ እያለች ስትመሳሰጥ ጊዜ ህያብ ከኋላ ሮዲያንስ ከኋላ ተከትላ ሄደችና ስታያት አልጨረሽም ምን እያርግሽ ነው ስትላት አረ ጨርሻለሁ ብላ ስትወጣ ተከትላ ወጣችና ጥያቄ አለኝ፣ ለጥያቄም ተገቢውንና ትክክለኛውን መልስ እንድትሰጭኝ እፈልጋለሁ ትላታለች። ያ ምንድነው እንግዲህ ጥያቄ እዚህ ቤት እንዴት ሰራተኛ ሆነሽ መጣሽ? አንቺ እኮ ምንም ሰራተኛ የሚመስል አቋም የለሽም። ለነገሩ ሰራተኛ የቤት ሰራተኛ የሚሆነው የምንሆነው እኛ ቅመሞቹ ግንባራችን ላይ ሰራተኛ የሚል ተለጥፏል እንዴ? ጉድ እኮ ነው። እና ግን አንቺ እኮ ሰራተኛ አትመስሊም፣ አቋምሽ ገላሽ የሚያምር ነው። እና እንዴት እዚህ ቤት ሰራተኛ ሆነሽ መጣሽ ስትላት እኔም እየተማርኩ ነው፣ በትርፍ ጊዜ እህቴንም እያስተማርኩ ነው። ስለዚህ ትምህርቴን እስከምጨርስና በተማርበት ሙያ እስከምቀጠል ድረስ ግዴታ እዚህ ቤት መስራት አለብኝ ትላታለች። እናም ገላዬን እንትን እያልኩ ከምኖር ተገቢ ያልሆነ ቦታ ከምገኝ ይሄን የተሻለ ብዬ ነው ስትል አይ እንደዛ እንኳን አይመስልም፣ ዘድንግልን ፈልገሽ መጣሽ ይመስለኛል ትላለች። ዘድንግል እንግዲህ ሮዳንስን በፍጹም አይወዳትም። እሷ ብቻ ናት የምትወደው። እሷ እሱን ተወደደው እንጂ ደግሞ ከበፍቃዱ ጋር ከአባቱ ተላላቂ ጋር አለሟንም ተቀጫለች። እንዴ ናት ሮዳንስ የእሱ ምርጫ የሆነችው ሴት ደግሞ እንደዚህ አይነት ቀልቃላ ሳትሆን ደርባባ ባረማመዷም ሆነ ስነ ምግባሯ የሚያምር ደርባባ ሴት ነው የሚፈልገው። እሷ ደግሞ ፍጹም ይሄን አይነት ሰው አይደለችም። ነገር ግን ያው አንድ ቀን ይወደኛል በሱ ተስፋ አልቆርጥም ትላለች። እናም እንግዲህ ህያብ ከወጣች በኋላ ሮዳንስ እዛው አንድ ቀን የት ሆናለህ ይህን የውድ ሳፈቅር ቆያል ስትመሳሰጥ እናቱ መጣችና እንደምትወጂው እኮ አውቃለሁ፣ ግን እንደዚህ እኮ ነው አይደለም። ሴት ልጅ ትዳሯንም ሆነ ፍቅሯን ለማቆየት ብልጥ መሆን አለባት፣ ደርባባ መሆን አለባት፣ የተረጋጋች መሆን አለባት። እንደዛ ማለት ነው እንጂ ልጄን እንደምታፈቅረው አውቃለሁ እና እባክሽ ቶሎ ዳሪኝ ብላታለች። እናም እንግዲህ የዘድንግል እናት ለሮዳንስ አንዳንድ ምክሮችንም መክራለች። የሴትነት ወጉን ያዡ፣ የተረጋጋሽ ደርባባ ብልህ ሴት ሁኚ፣ ከምንም በላይ ብልህ ሴት ሁኚ። ብልህነት ይጠቅማል። ብልህ ያልሆነች ሴት ግን ትነጠቃለች፣ ብልህ የሆነች ግን ይሄድን ታመጣለች ብላታለች። እናም እንግዲህ እነሱ እንደዚህ እየተመካከሩ በድግ ቁጭ እያሉ ለልደቱ እሱን እየተጠባበቁ ይገኛሉ። እሱም ዘድንግልም እንግዲህ ወደ መጠጥ ቤት ጎራ ባለ ጊዜ አንዲት ንግስት አጊቷል፣ ሲጋራዋን ቡል የምታረግ። እሱም እንግዲህ እኩል እንሁን ብሎ እባክሽ እኔንም ፍላጎቴን ቀሰቀሽብኝና አውሽኝ ብሎ ተቀብሎ ጨስ እያረገ እንደሷው። እናም በህይወቴ እንዳንቺ አይነት የጭስ ውበት አይቻላውቅም ሲል አይ እና ታዲያ አያምርብኝ እንዴት ይሆን እየተቃጠልኩ ስትለው መቃጠልን አትጥሊ፣ እንዲህ ካልሆነማ
መቻለም ሙሉ ይሆናል። መቃጠልሽን አትጥሊው። ከጭሱ በኋላ መረጋጋት ይኖራል። በዚህ ምድር ላይ ሳይፈተን የሚያልፍ ማንም የለም። ኢሳም ቢሆን ተፈትኖ አልፏል ብሏል። እናም እንግዲህ በዛውም ልዴቴ ነው ዛሬ ብሏት ተገባብዘው ምሽታቸውን እሷ ላስጠብቅ እሱ ደግሞ ወደ ቤቴ መልካም ምሽት፣ ጭሱን ቀንሹ፣ ነገ ከነገ ወዲያ መውለድም ይኖራል ብሏል። እናም እሷ ምን አለች? የኔን ተወው፣ አንተ ግን መጠጡንም ሆነ ጭሱንም ቀንሰው፣ ለዚህ የተፈጠርክ አትመስልም። መጀመሪያ ግን አንተ ተስፋ ቢስ ትመስላለህ ብትለው፣ በኋላ ግን አሳዝኗት ይህን አቋምና ይሄን ውበት ለጭስ እንዳታረገው ብላ መክረዋለች። እና ይልቁንስ ከኔ ይልቅ ለአንቺ ነው የሚያስፈልገው፣ አንቺም ቀነስ አርጊ፣ ምክንያቱም ነገ ጧት መውለድ የሚባል ነገር አለ ብሎ እሱም መክሯታል። እናም እሷም ተስፋ የቆረጠች ትመስላለችና የኔን ተወ እንዲሁ አጨሳለሁ ብላለች። እናም እንግዲህ እዛችሁ ንግስት ጋር አይኑን ጣል አድርጎ ነበር አምሽቶ። ከዛም ተመልሶ ወደ ቤቱ ጎራ። ቤተሰቡን ቤት እየጠበቁ ባለበት አንድ የስልክ ጩኸት እንትና ደረሰቻቸውና አባቱ መልእክቱ እባካቸውን ስጦታ አውጡት ተብሎ ሲከፈት በስጦታው ውስጥ ምን አለ? ፍላሽ። ያ ፍላሽ ደግሞ አባቱ ሰው ገድሎ ሲደብቅ ነው ሲጥል የሚያሳይ ነው። ምንድን ነው የሚለው? እሱም ቪዲዮ ለዘድንግል የልደቱ ስጦታ አድርጋችሁ ስጡልን የሚል ነው። እናም እንግዲህ ቤተሰቡን ይህ የተላከ ቪዲዮ ረብሾታል። በፍጹም ዘድንግል ማየትም መስማትም የለበትም ብለዋል እናትና አባትም። ሮዳንስና ተላላኪው በፍቃዱ ይህንን ተጠቅመው ቤተሰቡን እንደልባቸው ማሽከርከር። እናም ሮዳንስ በዚህ መረጃ ምክንያት እንድታገባው የሚያደርግ ይሄ ለምን ከኛ እጅ አልፎ ቪዲዮውን ለላኩ ሰዎች ሆነ? ለእኛ ነበር መሆን የነበረበት ብላለች። ሆኖም በዚሁ መጠቀም ትችያለሽ፣ ሁለት ወፍ በአንድ ድንጋይ ብለዋል። እናትና አባትም እየተንቆራጠጡ እየተንጎራደዱ ይገኛሉ። ህያብም ለቀድሞ ሰራተኛ ደውላ ያለውን ነገር ስለ ቤቱም ስለ ዘድንግልም ስለ ሮዳንስም ስለ ሙሉ ቤተሰቡ መረጃ ጠይቃ እሱ የተረጋጋና የተደረባቢያች ሴት እንደሚወድ በባህሪው ቀልቃላ እንደማይወድ እንዲሁም ደግሞ አባትየው ለገንዘብ ከተባለ ሚስታቸውን ቢሆን መሸጥ ወደኋላ እንደማይል ሮዳንስ ደግሞ እሱን ካልነኩባት ምንም እንደማትል እንዲሁ የየቤተሰቡን ሙሉ መረጃ ሰጥታታለች። ከዛም እንግዲህ ሮዳንስ መጥቶ አይ ማረፍ አለብኝ አመሰግናለሁ ሲል እንዴ ብዙ ምግብ አዘጋጅተናል፣ እንዲሁም ኬኩን ሳትቆርስማ ወዴት ትሄዳለህ? ሮዳንስ ስትለው ደክሞኛል፣ እናቱ ስትለው ደክሞኛል ብሎ የነበረ ሰውዬ ህያብ ስትለው ግን ካልሽሺ ብሎ ተቀመጠ። ከዛም እንግዲህ አባት በደረሳቸው ስልክ ጥሪ እየተንቆራጠጡ ካሁን እያሉ ከዛም አልፎ ተርፎ እንግዲህ ኬኩን ቆርሰው እንደምንም እፎይ ብለው ድርጅቶቹን በዘድንግል ስም አስተላልፈው እሳቸውም እንግዲህ ለሽ ባሉ ሌሎ እየተንቆራጠጡ ማያስተኛ ችግር አግኝቷቸው ሳለ ወደ ክፍላቸው መጥቶ ፍላሽ አለ እንዴ የተቀበላችሁት ሲላቸው ኧረ አልተቀበልንም አላየንም ሲል እንግዲህ ህያብን ሂጄ ልጠይቃት ባለ ጊዜ ህያብ ብለን ስትደነግጥ እሱም ወደ ህያብ መልክቱ ሊጠይቅ ሲሄድ ያጋጠመው ማየት የማይጠምድ ነው የማይገመት ነገር አየ። ከዛም ምንድነው ሮዳንስ ህያብን በጥፊ ስታቃጥላት፣ ምክንያቱም ለኔ ያልሽ ሌላ